ተሰማኝ። በቃ ቆጭ ተሰማሽ? ለምንድን ነው? ሰው ስለሌለኝ ማለት የለመዱትን ሰው መለያየት ከባድ ነው። አይዞ ደመቁኝ፣ አይዞ የለመዱትን ሰውን ሲያጡ ከባድ ነው። አይዞ ውሽማሽን ስለራቀሽ ከበደሽ አይደለ? አይዞ ደግሞ እኮ ብቸኝነት ተሰማኝ አላለችም። የት ሄደዋል ውሽሞችሽ? ያለ አብርሃም ወፍ የለም አይደለ? እኔ እኮ ከእሷ በላይ ደግሞ ያቶ ማነው እቴቴ እዩ ማሽቃበጥ 100 ኪሎ እንደ ጫና አህያ ይተነፍሳል፣ ግድግዳ ይመታል። እኔ የምለው እናንተ ሰዎች በህብረት ነው እንዴ እቺ ልጅ ያፈቀራችኋት? በማህበር ማለቴ። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ጋሽ አሸብር ምን አለ? እኔ እኮ ከዚህ በፊት ሳቅሽ ጎበዝና ጠንካራ ነበርሽ፣ ዛሬ ላይ ምን ሆነሽ ነው አላለም? እውነትን ነው እንዴ? እኔ ምን አንተ ሰውዬ ምን ክትባት ነው ያመለጠ? የትኛው ክትባት ነው ያመለጠ? አይጋሽዬማ ደውዬ መጠየቅ አለብኝ። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። የዛሬው ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንዲሁም ደግሞ የውሽሚቷ ቪዲዮ ነው ማለት ነው። እንግዲህ ትላንትና ከስንት ጊዜ በኋላ ራሴን ላጠፋ ነው፣ ልሰቀል ነው፣ ልፈጠፈጥ ነው፣ ልፈርጥ ነው እያለች ስታስፈራራ ቆይታ አይ አሁንማ ጠፍታለች፣ እንዶ ተመስገን፣ እንዶ ጠፍታለች ብለን እንዶ አመስግነን ሳንጨርስ ትላንትና እንግዲህ ከች ብላ የለመዱት ሰው ማጣትን ከባድ ነው። ለምንድን ነው እንደዚህ ብሶት ያለሽ ብሎ ጋሽ አሸብር ሲጠይቃት ብቸኝነት ተሰምቶኝ ብቻዬ ስለሆንኩኝ አለች ማለት ነው። እኔ የምለው ውሽማ የለም አይ አሸብር እንጂ ሌላውንማ ወንድ እኮ ራሱን ይጠብቃል፣ ራሱን ይጠብቃል። እንዳያሸብርማ እንደዚህ እያቀፈ እየገመጨጨ ራሱን የሚያቀል ሰው የለም ማለት ነው። እኔ የምለው አንቺ ሴትዮ እንዱ በሰላምሽ ነው? እንዱ ምን አይነት እንኩሮና አሻሮሽ ሴትዮ ነሽ? አንቺ አሻሮ ማለት ነው። እኔ በአንተ ደስታ እኔ እጽናናለሁ። አዎ ተጽናኝ። በአሁኑ ሰዓት እንግዲህ እንደዚህ ንፍርቅ የሚያደርግሽ የሩታና የአብርሽን ደስታ ስላየሽ ነው። በቃ ቅጥል ላልሻ ደግሞ በአንተ ደስታ አላልሽም። ውሸታም። በእነሱ ደስታ ሳይሆን ተቃጥለሽ ነው። በቃ አንቺን ማለት ተወና ወደ ልጁ ሸብለል ሲል ልጁን ማጫወት ወይም ደግሞ ሚስቱን ማስደሰት፣ ማሳቅ፣ ከእሷ ጋር ጊዜ ማሳለፍ ሲጀምር አንቺ አቃጠለሽ ማለት ነው። የቅናት መንፈስ ማለት ነው። የቅናት መንፈስ የተወጋ ይሁን። እኛ ወቅተነዋል፣ የተወጋ ይሁን። አንቺማ አንዳች ነገር ወቅቶ ያውጣሽ። አንቺን ኩሮ እንዲህ ከባለ ትዳር ወንድ በግድ ካልተለጠፍኩ ብልሽ እንደዚህ ንፍርቅ አይንሽ ቀይ እስከሚሆን ድረስ እንዲህ በሰላምሽ ነው? እኔ እኮ ከእሷ በላይ ደግሞ ይህ አሽቃባጭ እዩ የሚባል ማለት ነው። ራስሽን አረጋጊ፣ ተረጋጊ ብሎ አንዴ ግድግዳ ይመታል፣ አንዴ ኪሎ ይተነፍሳል። በሰላምህ ነው? አሸብርን ነው እሷ ያፈቀረችው ማለት ነው ወይስ እናንተም በህብረት በማህበር እንዶ ተደራጅታችሁ ነው ይቺ ልጅ ያፈቀራችኋት ማለት ነው? አሽቃባጭ እንዶ አሽቋላጮች፣ የእናንተስ የከፋ ነው። እኔ ቢኒ ነው ያስደስተኝ፣ ቢኒ እና ፈረጀው ማለት ነው። ምንም ነገር የለም፣ ትንፈስ የለም። እያዩት በቃ ታዝበዋት ነው መሰለኝ ልክ እንዳዘነ ሰው ሆነው እያስመስለው ቆመዋል ማለት ነው። እኔ የህዩ ማሽቃበጥ። ሌላው ጋሽ አሸብር እውነቴን ነው የምልህ፣ የትኛው ክትባት ነው አንተ ያመለጠህ? እቅፍ እያደረግ አንተ በሄደ በመጣ ሴቶችን ማቀፍ በሰላምህ ነው? ስንቶቹ አቀፈ እንደዛ ብብት ስር ስታስገባቸው ስንቶቹ አየን። እነ ፍቅር እነ ይሄ ቤቲ ናት ማናት እነ ጽጌ፣ ኧረ ስንቱን በሰላምህ ነው? አሁንም ይቺ ድሮ ሳቅሽ እኮ ጠንካራና ጎበዝ ነበርሽ። አሁን ምን ሆነሽ ነው? ለምንድን ነው ብቸኝነት የተሰማ? አንተን አፍቅራ ማለት ነው። አንተን በመጀመሪያ ፊት ባትሰጣት ኖሮ ይቺ ልጅ እንደዚያ አትሆንም ነበር። እኛ ለዚህ ነበር እኮ ተው፣ ራስህን አስከብር፣ እንደ ባለ ትዳር ሁን፣ ቆፍጠን በል ስንልህ የነበረው ማለት ነው። ይኸው
ልጅቷ የሁለተኛ ካልደረብከኝ ብላ እንግዲህ እንደዚህ ንፍርቅ እያለችልህ ትገኛለች ማለት ነው። አሁንስ መች እንድትርቅ አደረካት? እንድትርቅ እኮ አላደረካትም። በቃ አይዞሽ ችግር የለውም እያልክ እያቀፍካት ማለት ነው። እዛው ብብትስር ልብህ ላይ እያደረካት ማለት ነው። ኧረ አንተ ልብ ውልቅ ነገር ነህ አንተ ሰውዬ ማለት ነው። አሁን እኮ የጎረምሳ በቃ ጎረምሳ የቤቢ አባት እኮ ነው በቃ ይሄ። ለዛውንም የወንድ ልጅ አባት ማለት ነው። ቆፍጠን በል ችግር የለውም። ቪዲዮ ለመስራት ከፈለግሽ አለሁኝ በላት። ከዛ በስተቀር ግን እኔ ባለትዳር ነኝ፣ አልፌም ደግሞ የልጅ አባት ነኝ። አሁን ራሴን ማስከበር እፈልጋለሁ፣ ሌላ ነገር አያስፈልግም ብለህ ቆፍጠን በቃ ቆራጡ ማለት ነው። ማለት ቆራጥ ንግግር መናገር ነው ያለብህ ማለት ነው። አንተ በደረትን ላይ የለጠፍካት እቺ ሴትዮ መቼ ነው የምትርቅህ? አትርቅህም። ለዛ እኮ ነው አሁን ምን ብዬ ልናገር? ይሄ ሰውዬ እኮ ግራ አጋባል። እንዱ ሰሞኑ በቃ ተገላገልን ብለን ነበረ። እንዱ በጠፋችበት ጥፍት ብንን ብላ በጠፋች ማለት ነው። ተመልሳ መጣች ማለት ነው። እንደዚህ ሆናለሁ ብዬ አስቤ አላቅም ነበር። ሆንሽ እኮ ሆንሽ። ግን ፊክስ ነው ወይስ ሽንኩርት ነው? ለነገሩ በተወደደ ሽንኩርት አንቺማ ደግሞ ወይስ ቪክስ ነው? እንደዛው አይንሽ ባጠፋው። ምን አይነት ርካሾች ናችሁ እናንተ? እኔ በጣም ነው የገረመኝ። እውነቴን ነው የምላችሁ። በዚህ ልክ እንዲህ ከባለ ትዳር ወንድ ጋር እንደዚህ ተለጥፎ ደረት ላይ ተለጥፎ እንዲሁም ማልቀስ። እኔ አሁን ነቂ ለትዳርሽም ለወደፊት ኑሮሽ ግን ምን አይነት ከሰው ጋር ምን አይነት እንትን ነው ያለሽ ማለት ነው? ወይስ ሰው በቃ ተናግሮ ብሎ ጨርሶሽ ነው ተስፋሽ ቆርጠሽ እዚህ ጋር የመጣሽው ማለት ነው? እኔ ተስፋሽንማ ባትቆርጪ በዚህ ልክ አትሆኝም ነበር። ደግሞ ብቸኝነት ተሰማኝ። ቤተሰብ የለሽም? ቤተሰቦችሽን ቀብረሻቸዋል? እኔ አሁንማ ቤተሰቦችሽን ቀብረሽ ነው የሚመስለኝ ማለት ነው እንጂ እንዴት ሰው ያለ ቤተሰብ ይፈጠራል እንዴ? ቤተሰብ እውነቴን ነው የምላችሁ። ብቸኝነት እንዴት ነው ሊሰማኝ የሚችለው ማለት ነው? እኔ ቤተሰብ ካለኝ እህት፣ ወንድም፣ ዘመድ በጎን ካለኝ ለምንድን ነው አንድ ባለትዳር ወንድ ብቻ ተጠግቼው ስላልፈለገኝ ስለራቀኝ ብቸኝነት ሊሰማኝ አይችልም? ይቺ የተለየች የሆነች ግብዝ ይቺ አሻሮንሽ ሴትዮ ማለት ነው። አንቺ እንኩሮ ሴት አሰዳቢ ማለት ነው። ብቸኝነት ተሰምተኛል። አንቺ ስንውነቴን ነው የምልሽ። እኔ አንቺ እንደው አጠገቤ ብትሆኝ 40 እና 80 ነበር ምገርፍሽ ማለት ነው። ወራዳ አንቺ የተዋረሽ ማለት ነው። ወራዳ ነሽ። እውነቴን ነው የምልሽ። አንቺ ሄርሜላ የምትባይ ሄርሜላ አልኩኝ፣ የሜዳው አህያ ማለት ነው። የአብሬሹ ውሽማ ውሽማ ማለት ነው። እውነቴን ነው ውሽማ። አንቺ ውሽማ ነው ማለት ያለበት ሰው ማለት ነው። እና አንተ ጋሻ አልቅበት ጋሻ አሸብር ማለት ነው። እውነቴን ነው የምልህ። ቆፍጠን በል በቃ፣ ቆፍጠን በል በቃ። ምንድን ነው? ለምንድን ነው የምታለቅሽው? ለምንድን ነው ከኛ ጋር የራቅሽው? ስልክ ስንደውልልሽም አታነሺ ምናምን። በቃ ካላገባሃት እሷ እንዴት ነው ልታገባት ነው የምትፈልገው ማለት ነው? የሁለተኛ ልትደርባት። አሁን እኮ ቃል አውጥታ ሁለተኛ ቤት ደርበኝ ከሩታ ጋር አብሬ እኖራለሁ፣ ሁለተኛ ሚስት ሆኜ እኖራለሁ የሚለው ቃል ለማውጣት ሼም ይዟት ነው እንጂ እውነቴን ነው የምላችሁ። አዝማሚያዋ ልክ እንደዛ ነው። ልክ እንደዛ ማለት ነው። ደግሞ ልክ እንዳሰበች ማለት እንዴት ነው? በአንተ ደስታ እያየሁኝ እጽናናለሁ። ለምን እንደዛ እንዳለች ገብቷችኋል? ሰሞኑ እንግዲህ ከሩታ ጋር ጥሩ የሆነ ቪዲዮ እየሰሩ ነው ያሉት ማለት ነው። እና እሱን ስላየች ነው እሱ ተደስቶ ከሩታ ጋር ስቆ ስላየች ነው በአንተ ደስታ እደሰታለሁ ያለችው ማለት ነው። ውሸታም አንቺ አስመሳይ ማለት ነው። መቼም በእነሱ ደስታ አንቺ አትደሰችም። የእነሱ መጣላት ነው የምትፈልጊው። ለምን? ለአንቺ ስለሚመችሽ ማለት ነው። ከሱ ጋር ደረት ላይ ተለጥፈሽ ጉንጩ ግንባሩ ልትስሚው ስለሚመችሽ ከእነሱ ሳይስማሙ ሲቀሩ አሁን እነሱ ስለተስማሙ ደግሞ ተቃጥለሽ ነው ትላንትና እያለቀሽ መጥተሽ እንደው በአንተ ደስታ እንደው ማስመሰል አይሆንብሽም? እውነቴን ነው የምልሽ። እኔ እንዳንቺ አይነት አስመሳይ እጅም አላውቅም። ግን እውነቱ ስነግርሽ ወራዳ ነሽ፣ የሴት ወራዳ ማለት ነው። ገለል በራስሽን አግልይ እንዴ! እውነቴን ነው። መልክ አንስሽ ምን አንስሽ ራስሽ የመሰለ ቆፍጠን ያለ ወንድ እኮ ታገኛለሽ። ምን ነው ራስሽ የምታረግሽው በዚህ ልክ ማለት ነው? እንዱ ከባለ ትዳር ወንድ እየተዝረከረክሽ ከአንዱም አይደለም 3-4 ከባው ግድግዳ እየመቱልሽ እንዴ 100 ኪሎ እንደተጫና አህያ እየተነፈሱ ይላል። ደግሞ እዩ የሚባል ማለት ነው። አንተ እዩ ሴታ ሴት